ሽብኝ ነው ወደ ቤት ሄድ እረፍት ማድረግ አለብሽ እሺ እንዴት ነው የምሄደው ሰኔን ሳላያት ይኸውልሽ ምሪ ሰኒ እኮ በጣም ደህና ነች ድምጻችሁን ሰምቻለሁ ይሄ ልብ የምታውቁሙ ነበር አይደል አንዴ ማን ነገርሽ ቅድም ስትጫጩ ነበር እኔ እኮ ለመጣ አቅም ስላነሰኝ ነው የቀረሁት እንዴት ናችሁ ደህና ነኝ ራኪብ ሰኒ እንዴት ናት ፈጣሪ ይመስገን አሁን ደህና ናት ትንሽ ቆይታ ትነቃለች ብለውናል ገብተን እናያታለን በቃ እኔ ማይቻት ነው የምሄደው ትንሽ እንቆይ አይደል ምሩ መሄድ አለብሽ ተባልሽ አይደል ሰው የሚነግርሽ ነገር ለምንድን ነው የማትሰሚው ባይሆን ይኸውልሽ እየደወልን ያለውን ነገር እንጠይቃለን አይደል ራኪብ ሂጂ እዛው ወንበር ላይ መቀመጥ ያቅተኝ ላንቺ ግን መሄድሽ ነው የሚሻለሽ እዚህም ሰው በዛ እያሉ ስለሆነ መሄድሽ አይቀርም እዛው ሄደሽ ረፍት አድርጊ ቆይ እንዴት ነው ልቤ እሺ ብሎ የሚቀመጥ እዚህ መሆንሽ እኮ ምንም ጥቅም የለው ዋናው ባለሽበት ፈጣሪ እንዲምራት መጸለይ ነው እውነቷን ነው አሁን ይኸውልሽ ሄደን ቤት ማረፍ አለብሽ እሺ ደግሞ የምትወጂው ምግብ ነው ማሰራልሽ እሺ ወይዘሮ እንዴት ነሽ እባክሽ ደህና ነኝ ቅዱሴ አስጨነቅኳቸው አይደል አንቺ እኛ መጨነቅ ነው እንደሚያሳስብሽ ዋናው አንቺ ደህና መሆንሽ እኮ ነው እኔ እኮ መታመን እንዳደረገች ስትነግረኝ ተናድጄ የተናገርኳት እሱ እኮ ነው ጸጸት የሆነብኝ አንቺማ ለእሱ አስበሽ ነበር ለምን እንደዚህ እንዳደረገች ለማወቅ እኔ ያለው አይደለ እህቴን ዝም ብዬ መንገድ ላይ አውጥቼ በተንኳት ይኸውልሽ ራኪብ አሁን እኔ ጥፋተኛ ማለት ምንም ጥቅም የለውም ሰኒም ደህና እንደሆነች ሐኪሞቹ ነግረውናል አይደል ወደ ቤት ሄደሽ ረፍት አድርጊ ፈጣሪ ማመስገን ያለብን እውነቷን ነው ምሩ አሁን በቃ ሽበኝና እንሂድ እሺ እሺ ፈጣሪ ጨርሶ ይማርሽ ደህና ዋሉ እና ናይ ምን ላግዝ ከቻልክ ቤት ብታደርሰን ደስ ይለኛል ችግር አልነበረውም ግን ራኪብን አሁን በዚህ ሁኔታ ትቶ መሄድ ለእኔ ጥሩ አይመስለኝም ትንሽ ደግሞ የቀረበችው እኔን ነው ወይ የመኪና ቁልፍ ልስጥህና አንተ ይዛት አይ በቃ ልክ ነህ አንተ እዚሁ መኪናውም ደግሞ ሊያስፈልጋችሁ ይችላል እኔ ምሩዬን በሬ ልጃት ሄዳለሁ እሺ በቃ ከፈለከኝ ግን ውጭ ነኝ ያለሁኝ እሺ ይኸውልህ ከሄድኩ በኋላ ግን እያንዳንዱን ነገር በየደቂቃው ትነግረኛለህ እንዳትደብቀኝ እሺ አልኩሻል እንዴ አሁን በቃ ራስሽ አታስጨንቂ አሁን ለቤት ላይ የምትፈልጊው ነገር ትሰራለሽ አትበያለሽ አታርጊሽ እሺ ጫማሽ ታርጊሽ ግን ደግሞ በጣም ጠልታኛለች እንዴ ምናልባት እኮ አንቺ ማብሮሽ መሄድ አልነበረብሽም ለዛ ይሆናል የተናደደችብሽ እንዴ እኔ እኮ እንደዛ ያደረኩት ሆን ብዬ አይደለም ግን በቃ ምን ላድርግ በጣም ተደናግጦ ሲሮጥ ተከተልኩት እሺ በቃ አሁን ተረጋጊ ብዙም አትናደጅባት ደግሞ እኮ ብታይ እየሮጥኩኝ ጠፍቶብኝ ልመለስ ስል ያገኘሁት እኔም ብሎ ተላላኪ እዛ ደግ ስራ ሰራለሁኝ ብዬ ልክ ነግራ አባረረችኝ እኛማ እኮ ስንመጣ እናንተ አይላችሁም ከዛ ሌላ ቦታ ሊበሉ ሄዶ ይሆናል ብለን እኛም በላን አንቺማ እናቴ ምን አለብሽ ሰላማዊ ምግብሽን ትበያለሽ እኔ ያለውኝ እንጂ ከምንም ሳልሆን የቀረሁት እሺ አሁን ሁሉንም ተይና በቃ ምግቡን ላምጣልሽ ቢያ አይ ተይው እባክሽ ቤት ስሄድ እበላለሁኝ ያው ወደ ቤት መሄድ እንደሆነ አልቀረልኝም እኮ እስከ ቤት እንዳይደርስሽ ብዬ ነው መንገድ ላይ ደግሞ በራብ እንዳትሞቺ አይ ተይው እባክሽ ቅርብኝ እንዴ አንቺ ደግሞ የምን መግደርደር ነው ለሂኒ ብዬ ሰራውታለሁ ባይምሱላ መቆና ቢ ለማን ብዬ ነው ያልሽው ማንነቱን ያደርግልሻል ይልቀው ማይናገረው ነው ብለው አይ ኪያ ለካ ለቀው ዳር ለሚንጨረጨረው የሆነ ነገር ታይቶት ነው ምን አለ ደግሞ በቃ ሁሌም ቢሆን ሲያያችሁ በጥርጣሬ ነው ከዛ ደግሞ የሆነች ቦታ ወጥት ተካላችሁ መቶ የት እንደሄዳችሁ ይጠይቀኛል አረ እንደዛ ያደርጋል እንዴ አዎ እኮ ግን በጣም ታምራላችሁ እና ደግሞ ጠንካራ መተማመን የሚገነባው ካለ መተማመንና ካለ መስማማት ነው አንቺ ደግሞ የሌላ ነገር አታውሪ ዝም ብለሽ አለፍልፊ እሱን እንኳን ታዩ እስኪ ጭራሽ እኮ በስሙ ምግብ ተሰየመለት እናቴ አንቺ ድርቅ ካልሽ መመለሽ አይለሽም ባይሆን ማይናገረው ላምጣና ቢ ጭራሽ እንደዚህም ተጀመረ ለነገሩ አንድ ላይ በጣም ያምራሉ በጣም ደስ የሚሉት ማች ያደርጋሉ ቆይ ምንድን የተናገርሽው ቃል ምን ተናገርኩ እነ ነው ፊት የተናገርሽው ነገር ነው ጸሐፊ ስራ ላይ ብቻ ሳይሆን ህይወት ውስጥም ታገለግላለች አልኩት ነው ደግሞ ምንም ሳትጸጸች ትደግሚያለሽ ጽናት ቆይ ምን እየሆንሽ ነው ምንም አልሆንኩ ግን ደግሞ አንተ ተሳስተሃል ስለዚህ ላርምህ እየሞከርኩኝ ነው አንተ ግን ምንም እርማቱ የሚገባ ሰው አልሆንክ እሱ ደግሞ ምን ማለት ነው ቆይ ግን በምን ቋንቋ ብነግርሽ ነው የምንግባባው በምንም ልንግባባ ስለማንችል ውስጥ እነሱ ጋር ብንሆን ይሻላል
ግን እሷን ስለተናገርኩብና ስላባረርኳት ከሆነ እንደዚህ እየሆንክ ያለው ደውለህ መጥራት ትችላለሽ። የዛኔ እኔም መበሳጨቴን አቆማለሁ። ጽናት ተስተካከይ እንጂ ከመሬት ተነስተሽ እኮ ነው እንደዚህ ሆንሽ ያለሽው። ከመሬት እየተነሳው አይደለም ካየሁት ነገር ነው የተነሳው። ያየሁት ነገር ደግሞ ትዳሬ ሊያፈርስብኝ ስለሆነ ከሱ ልታደገው እየሞከርኩ ነው። አንተ ግን ምንም ሊገባ አልቻለም። ስለዚህ እኔም ልረዳህ አልችልም። እንደ አጋጣሚ ስሰማ አብራኝ ነበረች፣ ከዛ መጣች። ቆይ ምንድነው ይሄ ትልቅ ጉዳይ ሆነው? እስኪ በእኔ ቦታ ሆነ አስበው። ከኔ ጋር አብሮኝ የሚሰራ ሰው እንደዚህ በህይወቴ ውስጥ ቢገባና ቢከታተለኝ ምንም አይመስልህም? የሚመስለኝና የማይመስለኝ እኮ ቦታና ሁኔታ አለው አይደል እንዴ? ይሄ ግን ዝም ብሎ በመሰለኝና በደስታ ላይ መጓዝ ነው። ምን ብዬ ማስረዳት እንዳለብኝ ነው ግራ የገባኝ። እኔ ምን ብዬ እንደማስረዳሽ ግራ ነው የሆነብኝ። ቆይ አንተ ምን አስጨነቀክ? እኔ ወደድኳትም ጠላኋትም አብራ ስራን እየሰራ ነው አይደል? በቃ አርፋችሁ ስሩ እንዴ። እኔ ወደድኳት ጠላኋት ምን ለውጥ ያመጣል? ቆይ ቤታችን ሰላም ማጣቱ አይታይሽም እንዴ? ጽናት እኔ ነገር በጣም ነው የሰለቸኝ። እኔ እኮ ከሰለቸው በጣም ቆይ ገና ያኔ ድሮ ነው የሰለቸው። ጽናት አንቺ አንዴ ማውራት እንችላለን? አንችልም። ለምን ሲባል? ምክንያቱም አንቺ ማውራት ስለማልፈልግ። ኡፍ በጣም ትሰለች ሰው ነሽ። ደሞ አርፈን ነበር መጣሽ። እኔ እኮ በጣም የሚገርመኝ የናሁን ባለቤት ነኝ የምትለው ምሩ እንኳን ልክ እንዳንቺ ሸው አላረገችብኝም። ባለቤት ነኝ የሚለውን ባለቤት በሚለው አስተካኪው። እሺ አሁን ባንቺ ቤት ምንም ማላቅ ነው የሚመስልሽ አይደለ? እኔ ሌኒን ለማወቅ ከፈለኩ ምንም ነገር ለማወቅ አያግደኝም። እሺ ማወቅ አለብሽ፣ ሁሉ ነገር በእጄ ነው። በሚያሳዝን ሁኔታ ግን እኔን ፈልገሽ አላገኘሽኝም። ያ ማለት ደግሞ ሀዊን አተሻታል ማለት ነው። አንቺንም ቢሆን ቀስ በቀስ እጅ አስገባሻለሁ። ይሄን ማወቅ አለብሽ። እሱን አይደለም በእውነሽ በህልምሽ ራሱ እንዳጨርሽው። እሺ ቆይ እንዴት ነው በዚህ ልክ የልብ የተሰማሽ ባክሽ? ምክንያቱም ለምሩ ስለምታመንላት፣ ምሩ ከብዙ ነገር ስለመለሰችኝ፣ ምሩን የሚጎዳትን ነገር ምንም ነገር አላደርግም። እሺ ገባሽ? እኔ በህይወቴ በጣም ብዙ አሽቃባጭ ሰው አይቻቃለሁ። እንዳንቺ አይነት ግን አሽቃባጭ ሰው ኦ ማይ ጋድ አይቻላቅ። አላወቅሽኝም ማለት ነው። ሀዊ ይባላለሁ። ቆይ ማንነኝ ብለሽ ነው የምታስቢው አንቺ? እሌኒ እስካሁን በጸባይ እያወራሁሽ ነበር። አሁን ግን ትግስቴን እያስጨረሽ ነው። እዚህ ሰፈር ዳግመኛ እንዳደርሽ ነው እሺ የማረግሽ። እውሽ በጣም ፈራሁሽ ባክሽ። ቆይ ማንነኝ ብለሽ ነው የምታስቢው አንቺ? እንዲህ ስትዳፈሪኝ እንዳላወቅሽኝ ገብቶኝ ነበር። ለማንኛውም ሀዊ ይባላለሁ። ማንም ሁኚ ማንም ግድ የለኝም። እመኚኝ ደግሞ በጣም በቅርቡ ናሆሜን አግብቼ አንቺ ደግሞ ከስሬ ስታሸረግጂ ታያለሽ። ለሱ ደግሞ ተዘጋጂ። አይደለም የናሆም ሚስት ይቅርና ለምን የዓለም ገዥ አትሆኝም? አልገዛልሽም። እሺ ገባሽ? እውይ ማን ስለሆንሽ ባክሽ? እሱን ረግጬ ነው ማሳይሽ። ገባሽ? መግዛቱ ይቆየኝና መርገጡን ግን አሁን ማድረግ የምንችለው ይመስለኛል። አርጊው እየጠበቅኩሽ ነው። ስቃይሽን ለማየት በጣም የቸኮልሽ ይመስለኛል። እኔ በተግባር ማምን ሰው ነኝ። እየጠበቅኩሽ ነው። አንቺ ማትረቢ ማንን እንደረጋች አልገባሽም? እሺ ልቀቂኝ። አንቺ ልቀቂኝ። ተንበርክኪና አትጃት። ማ እኔ ሌኒ አላረገው። አሁንስ አንቺ ልቀቂኝ። ጠረጋት ጥርክ። እሺ ልቀቂኝ። ታጸጃለሽ አታጸጂም? ልቀቂኝ። በደንብ አጽጂ። ከማትወጪው ተራራ ጋር እየተጋፈጥሽ እንደሆነ ማወቅ አለብሽ። በደንብ አጽጂ። ልቀቂኝ። አሁን በደንብ ያወቅሽኝ ይመስለኛል። አንቺ ማትረቢ አሳይሻለሁ። ከዚህ በኋላ አንቺ ነሽ ጠላቴ። ቀድሜ አንቺ ነው ማጠፋሽ፣ ምሩ አይደለች። እማ አሁን እንዴት ነሽ? እኔ እኮ ደህና ነኝ። እናንተ ዝም ብላችሁ ነው የምትጨነቁት። ትንሽ ተሻለኝ ብለሽ መድኃኒትሽ እንደ በፊት መውሰድ አቁምሻል? ቆይ ለምንድን ነው ራስሽን ማትንከባከቢ? አንተ እንድትንከባከበኝ ነው። ትቀልጃለሽ አይደል? እኔ ያው ታውቂያለሽ ስራ ነው ሙሉ ነው ወይስ ስራውን ትቼ ቁጭ እንድል የምትፈልጊው? ለምን ሀዊ እኮ አለች። ይኸውልሽ በቅርቡ ልንጋባር፣ ስለዚህ እንደ ሙሽራ ቀላና ወፈር እንድትይልኝ ነው የምፈልገው። ግን አንቺ እንኳን ራስሽ ልትንከባከቢ ጭራሽ ራስሽን ትተሽዋል። ቆይ አሁን በሰኒ ጉዳይ ደንግጬ እንደዚህ ስለሆንኩኝ ነው እንደዚህ የምትናገር? አሁን እኮ ከበፊቱ በጣም ደህና ነኝ እኮ እናቴ። በዚህ ጥረትሽ ላይ ደግሞ ትንሽ ጥረት ብትጨምሪበት የተሻለ ደህና ትሆኛለሽ። እሺ በቃ የምትለኝን ሁሉ አደርጋለሁ። እማ ተጨቃጨቅኩሻ? እኔ እኮ እንደዚህ የማድርገው ላንቺ ብዬ። እሱን ማቋቃለሁ።
እሺ አታኩርፊ። አሁን ንገሪኝ ምን ላምጣልሽ? ፀሐዩ ነው መሰለኝ ትንሽ አድክሞኛል። በቃ ልተኛ። ምግብ አትበይም? አይ አሁን አላሰኘኝም። ትንሽ ልተኛና ስነሳ እበላለሁ። እሺ በቃ ረፍት አድርጊ። የሰኒ ቤተሰቦች አቤት። እንኳን ደስ አላችሁ። ሰኒ ነቅታለች። አሁን ገብታችሁ ማየት ትችላላችሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው እህቴን ስላዳናችሁልኝ። ሙያዊ ግዴታችን እኮ ነው። አሁን ግቡና ያት ቅዱስ እህቴ እኮ ዳነች። ገብታችሁ ማየት ትችላላችሁ። ግቡ። እሺ ይሄን ነገር ቆይቺ ምን ሆና ነው እስካሁን ማከፍተው? ኒና ይሄን ሁሉ ሳንኳኳ የት ነበርሽ? ቆይ ውይ ትንሽ እኮ እንቅልፍሽ አለብ አድርጎኝ ነው። እኔ ሳንኳኳ ጠብቀሽ ነው እንቅልፍ የሚወስድሽ? ሲጀመር ቁልፉን ላንቺ ባልሰጥሽ ይሻለኝ ነበር። አይ ቅድም እኮ ብታይ ክብሮም ከሶፋ ጋር አጋጨኝና ትንሽ ራሴን አመመኝ። ክብሮም የቱ? የትኛው ሊሆን ይችላል? ክብሮም የባልሽ ወንድም ነው። ልክ ቤት ስገባ ቤቱ ተመሰቃቅሏል። ከዛ ቤቱን ለምን አመሰቃቀልከው ስለው ከግድያ ሙከራ አይተናነስም ያደረገብኝ። ሞቼ ነበር። ለጥቂት ነው የተረፍኩት። አናደሽ ይሆናል እንጂ ክብሮም ዝም ብሎ የሆነ ነገር አያደርግም። ቆይ አልገባኝም እንዴ? ሁሌ ነው እንዴ እኔ ጥፋተኛ መሆኑ? ቆይ ማንም ይረዳኝ ሰው የለም ማለት ነው? ኒና አንቺ እኮ መጥፊያሽ የሚሆነው በሰው ጉዳይ ነው እንዴ? በማያገባሽ በቃ ለምን ትገቢያለሽ እንዴ? ቆየው እኮ እኔ እኮ እናንተን እንደዛ ማድረገው የእናንተን ህይወት ለማቅለል ነው። እናንተ ግን ምንም አትረዱኝ። የሰው ህይወት የምታቀኙ የሰውን ወሬ በማመላለስ ነው? አረ ወረኛ ነሽ እያልሽ ነው እና ዋሸው? እሱማ ትንሽ ወረኛ ነኝ። ግን እኮ እናንተ ራሳችሁ ናችሁ እየመጣችሁ ምን ተፈጠረ እንዴት ሆነ እያላችሁ ወሬ ትጠይቁኛላችሁ። ከዛ ደግሞ ወሬውን ስነግራችሁ ደግሞ ወረኛ ትሉኛላችሁ። ቆይ ግን ይሄ ነገር አግባብ ነው? ዊኒና ሩሩ እያወራሽ እኮ ነው። በቃ እውነትም ደክሞሻል። ግቢና ተኛ። ቆይ እኔ እንዴት ነው ሆድ የማይብሰኝ እንዴ? ሁላችሁም እየመጣችሁ እኔን ትናገሩኛላችሁ። ግን እኔ ደግሞ ሆዴ ቲማቲም ነው። ቂም ስለማሊዝ ነው ዝም እምላችሁ። እንደሱ እኮ አይደለም። ግን ደግሞ በቃ ሁሉንም ነገር ካላጣራውና ካላወኩኝ ስለምትይ ነው። እሺ በቃ አሁን ሰኒ እንዴት ሆነች? ደህና ናት። ለዛ ነው እኔም ወደዚህ የመጣሁት። ደግሞ በዛ ላይ ብዙ ሰው ስላለ እኔ አላስፈልጋትም። ማን አለ? ወይኔ ልሂድ እንዴ? አይ ሄደሽ እንኳን ምንም አሰሪ። እንኳን ሌላው ሰው ቀርቶ የኪራ ጸሐፊ ማለች። የኪራ ጸሐፊ ማለት ሀና ናት? ውይ ሀና እብድ የሆነች ልጅ ብታይ እንዴት ፈታ እንደምታረገኝ ትመቸኛለች። ትመቸኛለች? አዎ ብታይ ከኔ ባስሽ ደንባራ ወረኛ ናት። እሷንማ ብታት እኔን ታመሰግኝ ነበረ። በቃ ሽሺ ኒና፣ ከዛ ከነሱ የተረፈውን ጨጓራዬን አንቺ ደግሞ እዚያ ትላጭብኝ። ውይ ጽዬ ምን ነው አመመሽ እንዴ? አዎ አመመኝ። ሀና የሚል ስም እየጠራችሁ እኮ እያሳመማችሁኝ ነው። ውይ እቺ ውርደታም ዛሬ ደግሞ ምን አርጋ ነው? ምን ገዝታ ማለት ምን ገዝታ ጠበባት? አዎ አይምሮ የጠበበባት ምንም ማገናዘብ የማትችል ሰው ናት። ውይ ጽዬ ደግሞ አላወቅሽም እንዴ? ኪራ እኮ ስራ ላይ ጎበዝ ናት ብሏል። በዛ ላይ ደግሞ ተመርቃለች። ኡፍ ኒና፣ ቆይ ሌላ የምታወሪው ነገር የለሽም ወይ? ለምን ካልሆነ በግልጽ አንቺ ውጪልንና እሷ ትምጣልን አትሉኝ? ቆይ እሷ ደግሞ እዚህ ምን ሰራለች? ደግሞ አንቺስ ቤትሽን ጥለሽ የት ነው የምትሄጂው? አዋ እኔ እያለሁኝ ቆይ ስለ ሌላ ሴት ማውራትና ማሞገሱ ውጪልን ከማለት ሌላ ምን ሊሆን ይችላል? በጣም ጎበዞች። እሺ አንቺም ያቺም እህቱ በጣም ጥሩ እያደረጋችሁ ነው። እሷ እና ላይ አይኑን እንዲጥል በጣም እየጣራችሁ ነው። አንቺ እኮ ሚስቱ ነሽ። እኛ የፈለገ ነገር ብናወራ እሱ እኮ አንቺን ጥሎ አይሄድም። ከአንቺ ውጭ የሚወደው ሰው የለም። ምን ሆነሽ ነው? እንዴት ነው የምታስቢው? ስለዚህ እናንተ እሷ ላይ ብሏችሁ ነው እንጂ ፍላጎታችሁ እና ላይ ነው ማለት ነው? ኧረ አይደለም እንዴ። እኔ እኮ ለምሳሌ ሀናን ነው ያነሳሁት። ካልጠፋ ምሳሌ የእሷን የታየሽ ፈጣሪ አንሳሽ እንዴ። ኧረ በስመ አብ ወልድ እንዴ ምን ሆነሽ ነው? ቆይ ጽናትን የምልሽ አንቺ ግን መንታታለሽ እንዴ? ምን ማለት ነው ደግሞ እሱ? አላቅም በቃ አሁን ላይ ግን ፍጹም ሌላ ሰው ሆነሻል እንዴ። ምናልባት ከእህትሽ ጋር ተቀያይራችሁ እኮ ከሆነ ብዬ ነው። አዎ እኔ አሁን በጣም ተቀይሬያለሁ። እንደ በፊቱ ዝም ብዬ እሺ አልልም። ይሄ ነገር ካልተመቻችሁና እንደ በፊቱ አይነት ጽናት አልሆንም ካልቋችሁ ደግሞ የፈለጋችሁበት መሄድ ትችላላችሁ። ቆይ ምንድነው ስለመሄድ በጣም ደጋገምሽው? ይሄን ያላስጠላውሽ እንዴ? እኔ ሰው አልጠላም።
ግን ለውጤን የማይቀበሉኝ ከሆነ እንደፈለጉ መሆን ይችላሉ። እሺ አረ ችግር የለውም ጽ ለውጥሽን እቀበለዋለሁ። ያቺ ሀናንም ብትሆን አልወዳትም። በጣም ነው የምጠላት፣ በጣም ነው የምታስጠላኝ። አረ ምን ጉድ ነው ጽናት ግን ፍጹም እኮ ሌላ ሰው ነው የሆነችው። በቃ ለመኖር ስለ ጥቂት ጊዜም ቢሆን ምላሴን ሰብሰብ አድርጌ መኖር አለብኝ። እሺ ምላሴ ነው እያመለጠኝ ነው። ምን ላድርግ? እሺ ኒና እና በቃ አንቺ ብልጥ ነው መሆን ያለብሽ። እስከ መች ድረስ ነው እንደዚህ ዝም የምትዩ? ደግሞ ለአባትሽ መናገር አለብሽ። እኔ እኮ ቤተሰብ መስርቶ ቤተሰቦቹ እንዳልበትንበት ብዬ ስለምፈራ ነው። በዛ ላይ ደግሞ እናቴስ ብትሆን ለሱ የሰጠችኝ ቤቷ እንዳይበተንባት አይደል እንዴ? እነሱ እኮ ህይወታቸውን እየኖሩ ነው። ቆይ አንቺስ ህይወት? አንዳንዴ በሰው ላይ ከመፍረድ ይልቅ በራስሽ ላይ መወሰንና መፍረድ ይቀላል። ታውቂያለሽ፣ ሰኒ የወሰነችውን ውሳኔ ሁሌም አስቤው አውቃለሁ። ግን ደግሞ ፈጣሪ ስለሚጠብቀኝ ነው መሰለኝ አንድም ቀን ወክሎ አላውቅም። እንዴ ምንድነው የምታወሪው አንቺ ልጅ? ያምሻል እንዴ? እንደዚህ እኮ ለማለት ገና ብዙ ፈተና ይቀርሻል። ሲጀመር በቤተሰብ እጅ ተቀማጥሎ ለማደግ ራሱን የቻለ ፈተና እንደሆነ አውቃለሁ። ግን ደግሞ ብዙ ነገር እኮ ይጠብቅሻል ከዚህ በኋላ። ስለዚህ እንደምንም ብለሽ ጠንከር ማለት ነው ያለብሽ። እኔማ ያለፍኩት እኮ ነው፣ ግን እንደ በወሬ መሀል ስለተነሳ ነው እንጂ። እኔ አሁንም የምነግርሽ ነገር በዚሁ የቀጠልሽ ዝምታሽን ማሰብሪ ከሆነ እንደ ባሪያ የታይሽ መቀጠልሽ አይቀርም። ስለዚህ ዝምታሽን ስበሪና ለአባትሽ ሁሉንም ነገር ንገሪው። የሚያምነኝ ግን ይመስልሻል እንዴ? ለምን አያምንሽም? ልጁ አይደለሽ እንዴ? ምን ያህል ድራማ እንደሚሰሩብኝ ነግሬሽ የለም? ደግሞ እርግጠኛ ነኝ ምንም ነገር ብሎ አያምነኝም። እና እሱን እኮ እንዲሆን ያደረግሽው አንቺ ነሽ። ነገሮችን ይሁን እያልሽ ዝም ብለሽ ስለምትቀበይ። አላቅም በቃ ገና ከስራ ከመምጣቱ ነገር ጎንጉነው ስለሚጠብቁት በጣም ነው የሚያሳዝነኝ። ለዛም እኮ ነው ዝም የምለው። እሺ ቆይ እነሱን አምኗቸው አንቺ እንደዛ ሲናገርሽ አይደብርሽም? በጣም ነው እንጂ የሚከፋኝ። አይደለም ሳታጠፊ አጥፍተሽ እንኳን ሰው ሲናገርሽ እንዴት ነው የሚያናድደው። ይሄውልሽ ብዙ ቃላትን በተሸከምሽ ቁጥር ከአባትሽ መራቅን ነው የምትመርጪው። ስለዚህ አንቺ ደግሞ ይሄ ሳይሆን ቅደሚያቸው። እሺ ኪያዬ በጣም ነው እሺ የማመሰግነው። እኔ እኮ ታውቂያለሽ እንደዚህ የሚመክረኝ እንኳን ጓደኛ ኖሮኝ አያውቅም። ማለት ቆይ ምንም ጓደኛ የለሽም? አሉኝ እኮ ግን ደግሞ የሚያባላና የሚያጣጣ ነው እንጂ እንደዚህ የልቤን ነግረው የሚያማክረኝ ጓደኛ ኖሮኝ አያውቅም። ግን እኮ ከሰው ጋር እንደ ተግባቢነትሽ ብዙ ጓደኛ ይኖርሻል ብዬ ጠብቄ ነበር። እሱማ አሉኝ፣ ግን ደግሞ ሲከፋኝ ሳይሆን ሁሌም ስስቅና ደስተኛ ሰውን ብቻ ነው ከጎኔ የማገኛቸው እንጂ ሲከፋኝ አንድም ሰው ኖሮ አያውቅም። እኔ የምልሽ ኪያዬ እንደው ካላስቸገርኩሽ ጓደኛሞች መሆን እንችላለን? የማይደብርሽ ከሆነ። እንዴ ለምን ይደብረኛል? አንዳንዴ እኮ የውስጣችን የምናካፍለው ሰው ያስፈልገናል። ደግሞ ያቺን ሰው ነው መሆን እንችላለን። በጣም አመሰግናለሁ። እሺ ኪያዬ ካሁን በኋላ ብቻዬን አልሆንም። በቃ ምንም ነገር ቢገጥመኝ የማካፍለው ሰው አገኘው ማለት እኮ ነው። ሁሉንም ነገር እካፈልሻለሁ፣ ሀዘንሽንም ደስታሽንም ሁሉንም ነገር። በዛ ላይ ደግሞ ብቸኝነቱንም ስለማውቀው ሁሉንም ነገር ልጋራሽ ዝግጁ ነኝ። እሺ ግን ይኸውልሽ ከቡናዬ መካፈል አይቻልም። እሺ እንዴ ሴትዮ ካካፈሉማ ሁሉንም ነው፣ መምረጥ የሚባል ነገር አይቻልም። በቃ ሁለት እናዝና አንዳንድ እንካፈላለን እንጂ ከሲኔማ አላካፍልሽም። እብድ ሆንሽ ልጅ። በቃ አሁን ልሸኝሽና ልመለስ፣ የቤቴን እኮ በር አልዘጋውም። እሺ እንሂድ በቃ። እንጂ እንደ ጓደኛሞች ሆነን አልተባባልም እንዴ? አይ እኔማ ለማቀፍ ከወጋሽ ብዬ ነው። ብርቅ ሆኖብኝ እኮ ነው። ናይስ። ቆይ ለምን ሰኒ እኔን ለማንተተሽ እንዴት ሳስችሎሽ ነው ይሄን ውሳኔ ወሰንሽው? ነገሮች ሲከብዱኝ እኮ ደግሞ አንቺ ብቻ ነበርሽ ያለሽ፣ አንቺም ተቀየምሽ። ታዲያ ለማን ብዬ ደግሞ እና እኔስ ያለ አንቺ መኖር የምችል ይመስልሻል? ደግሞ ምን ውስጥ ብትሆኝ ለምንድን ነው ለእኔ መንገድ ያልደፈርሽው? ምን ብዬ ልንገርሽ? ከብዶኝ እኮ ነው። እሺ አሁን እንዴት ነሽ? ደህና ነኝ፣ ግን ውስጥ እየተቃጠለ። አይዞሽ የወሰድሽው መድኃኒት ነው። ግን ሰኒ እንዴት እንደዚህ ታደርጊያለሽ? ይቅርታ እህቴ። በቃ እሺ አትከፊ። አንቺ እኮ የሚረዳሽ ሰው አጥተሽ ነው እንጂ ሆን ብለሽ ያደረግሽው ነገር አይደለም። አዎ በቃ አንቺ ራስሽን ማረጋጋት ነው ያለብሽ። ከሰዓት እንወጣለን። አስጨነቅኳችሁ አይደለ? ምን ማለት ነው? እንዴት አንጨነቅ? ሁሉም እኮ ውጪ ናቸው ያሉት። ሁለት ሰው ብቻ ይግባ ሲባል ነው እኔ ከራኬብ ጋር የገባሁት። ለሰዓታት ጭንቅላቴ ማሰብ አቅቶት ነበር። ለዛ ነው እንደዚህ የጅል ውሳኔ ወሰንኩት። አሁን እረፍት አድርጊ በቃ። ዋናው አንቺ መትረፍሽ ነው። ሌላውን ቤት እናወራለን።
እሺ እንዴት ናችሁ? ሰዓት አልቋል። ውጭ ቆዩ። መድኃኒት ልወጋት ስለሆነ መጣንሽ። እሺ ሰኒ እንዴት ነሽ? እኔ ግን ዶክተር እያቃጠለኝ ነው። ጉሮሮዬን ያልመስላለኝ እኮ። ለ10 ቀን የሚሆን መድኃኒት እኮ ነው ባንዴ የወሰድሽው። ለማንኛውም አሁን መድኃኒት ሰጥሻለሁ እና ደግሞ ለ1 ሳምንት የሚሆን ምንም አይነት ትኩስ ነገርና የሚያቃጥል ነገር እንዳትወስጂ እሺ? እንዴት ነው ቅዱሴ? ሰኒ ደህና ናት? እንዳትገባ ስላልከኝ ነው እንጂ መጥቼ እኮ ላያት ነበር። እንዴት ናት? ተረጋጋ። አሁን በጣም ደህና ነች። ከሰዓት ወደ ቤት ትገባለች ተብሏል። አገኛችኋት? አይኗን አያችሁት? አዎ ጆከር፣ እሷ ጋር ነበርኩኝ። ተመስገን አምላኬ፣ ስለማርክልኝ አመሰግናለሁ። አሜን። እሱ ምን ይሳነዋል? እሺ ታዲያ አንዴ ሊትና አይኗን ሊዮ። እንደዛማ በፍጹም አይሆንም። እዛ ራኬብ ታገኘና ማይሆን ነገር ነው የሚፈጠረው። ግን እኮ ናፍቃኛለች። አይኗን ማየት ድምጿን መስማት በጣም ናፍቆኛል። እንደ ሌሎች እያሰቡ መኖር ለኔ በጣም ከባድ ነው። ገባኝ እኮ ግን ደግሞ አሁን በሰዓት እዛ መግባት ልክ አይሆንም። እሺ ወይ ካልሆነ ለምን እንደዚህ አናደርግም? ራኬብ መውጣት የምትችልበትን መንገድ እናመቻችና አንዴ ገብቼ ልያት። ሲጀመር አሁን በጣም ትንሽ ሰዓት ነው የቀረ ልንወጣ። እሺ በቃ ወይ እዚሁ አካባቢ ሆኜ እጠብቃችኋለሁ። እሺ እንዳልክ። ግን ደህና መሆኗ ልንገር ብዬ ነው የመጣሁት። ቅዱሴ በጣም አመሰግናለሁ። አንተ መልካም ልብ ያለና አስተዋይ ሰው። ግን ይኸውልህ እንደዚህ ያደረግኩ ማለት እናንተ ባረጋችሁት ጉዳይ ጥያቄ የለኝም ማለት አይደለም። ጭንቀትህን አይቼ ነው የመጣሁት። እሺ የሁሉንም ጥያቄ መልስ በቅርቡ ትሰሙታላችሁ። ይሄ ቃሌ ነው። እሺ አሁን ልግባ በቃ። እሺ እስክትወጡ ጠብቃችኋለሁ። እሺ ደህና ሁን። ተመስገን አምላኬ። ዋና እንኳን እሷ ደህና ሆነች እንጂ ሌላ ሁሉም ነገር ትርፍ ነው። እዚሁ ቁጭ ብዬ እስክትመጣ ጠብቃታለሁ። አይኗን አይቼው እሄዳለሁ። እንደ ኪራ መታለዴ ሰኒ ጋር ሄድኩ ነበር። አይ አትልፋ እባክህ። እስካሁን ከሆስፒታል ወጥቶ ነው የሚሆነው። እንዴ ወደ ቤት እንዲሄዱ ፈቀዱላቸው እንዴ? አዎ እኔም እኮ ለዛ ነው የወጣሁት። እኔ የምልህ ጽናት መታለች እንዴ? አዎ አሁን ስወጣ አይቻት ነበር። ግን ፊቷ ልክ አይደለም። ምን ሆና ነው? እንዴት ልክ ይሆናል ብለህ ነው? ራስን እኮ ከሰው ጋር እያወዳደርክ መቼም ደስተኛ ልትሆን አትችልም። እንዴት ማለት? ቆይ እስኪ ክብሩ፣ አንተ በሚስትህ እንድትታመን ምን ታደርጋለህ? ሲጀምር ሳትተማመንበት ትዳር አትጀምርም። ከጀመርክም ደግሞ የሚያሳምኑ ነገሮችን በህይወት ትገነባለህ አብረህ እንጂ እኮ። እስኪ ለምሳሌ ንገረኝ። በዋነኝነት መተማመን የሚቀንስበት አንዱ ምክንያት የፍቅር መቀነስ ነው። ያ ማለት ደግሞ በፍቅረኛሞች መካከል ፍቅር መቀነስ አለ ማለት አንዱ ሌላን መመኘት ጀምሯል ማለት ነው። እሺ ቆይ የጊዜ መጣበብና በስራ ቢዚ መሆን እምነትን ይቀንሳል? ያው እሱ እንደሚረዳው ሰው ማንነትና እንዳረዳዱ ይለያያል። ቆይ ግን ለምን ጠየቀኝ? ከጽናት ጋር በጭራሽ ልንግባባቸው። እዛ እንኳን ሰው ፊት ተጣልተን የመጣ ነው። ምን ቢፈጠር ነው በዚህ ደረጃ እንደዚህ አደባባይ ላይ የሚያጋጫችሁ? በእኔ ጻፊ ምክንያት ይጣላ ነው። ልጅቷን አልወደደቻትም፣ ትባረራለች። እኔ ደግሞ በዚህ ሰዓት እሱ ማድረግ አልችልም። ቆይ ከልጅቷ ጋር የተለየ ቀረረባላችሁ እንዴ? አረ ምንም የለንም። ልጅቷ እኮ እንዴት እንደምታቃጥለኝ ስራ ሆኖብኝ እንጂ ባሊያት ራሱ ደስ ነው የሚለኝ። ጭራሽ አሁንማ ጽናት አይንሽን ላፈር አለቻት። እና ታዲያ በሷ ምክንያት እንዴት ልትጋጩ ቻላችሁ? እስኪ ተወኝ። የሰኒ መታመም ስሰማ ሀና አብራኝ ነበረች። ከዛ ተከተለች። ሆስፒታል ገብቼ እስከምወጣ ድረስ ጠብቀኛል። ይሄ እንዴት ይሆናል ብላ መንገድ ላይ ያዙ ልቀቁኝ አለች። እኔ በጣም ጥሩ። ጭራሽ እኔን ለማማትም ደርሰልኛል። ጽናት እንኳን ደህና መጣሽ። ቁጭ በይና እናውራበት። ስለምንድን ነው የምናወራው? አሁን ከኪራ ጋር በምናወራበት ጉዳይ ነው የምናወራው። ግን ደግሞ ማውራት ቢፈልግ ኖሮ እዚህ መጥቶ ለሌላ ሰው አያማኝም። እዛው ነበረ ጠብቆኝ የሚያወራኝ። ጽናት እሱ እኮ እንደ ትልቅ ሰው ላስታርቃችሁ ነው እያለ ያለው አይደል እንዴ? እኔ የማውቃቸው ሽማግሌዎች ደግሞ ከግራም ከቀኝም ያለውን ነገር ሰምተው እንጂ ከአንድ ወገን ያለውን ነገር ይዘው አይደለም የሚያስታርቁት። ጽናት ምን ማለትሽ ነው? እንዴት በአማሽ ከባለቤትሽ ጋር አብሬ አማሻለሁ? ሌላው ቢቀርስ እንዴ ኪራ እንዴት እንደዚህ ያደርጋል ብለሽ ታስቢያለሽ? ምናልባት አንተ ወንድሙ ስለሆንክ ከኔ ይበልጥ ተቀርቦ ይሆናል። በመሀላችን የሚያስተሳስረን ልጅ እንኳን የለን። ጽናት በቃሽ፣ ከዚህ በላይ ምንም አትበኝ። የመንገዱ ጭቅጭቅ ይበቃኛል። ተዋደው ካልወለዱ ባዳ ናቸው ሲባል አልሰማህም?
እንዴ ጽናት ዙሩን አታክሩት እንጂ ይሄ እኮ በቀላሉ ሊፈታ የሚችል ጉዳይ ነው። ቃላት አትወራውሩ። ልክ ነህ። የቤታችን ሰላም እንዲመለስማ እኔ እፈልጋለሁ። ያ እንዲሆን ብዬ እኮ ሀናን አባራት አልኩት። እሱ ግን አንቺ ቆይ ምን እያልሽ ነው? ማሰብ አቁመሻል እንዴ? ሀና ታታሪ ሰራተኛዬ ናት። ድርጅቱ ቢያተርፍ እኮ የምንጠቀመው ሁለታችን ምን አይደለ? ልጅቷን እንጀራ በማሰጣት ምንድን ነው የምትጠቀሚው? አሃ ትዳርህ የማይረባ ነገር ነው፣ ስራ ግን የሚረባው ነገርህ ነው አይደል? ጽናት ተናግረሽ አታናግሪኝ። በቃ ልጅቷ ምንም አላደረገችም። አርፋ ስራዋን ነው እየሰራች ያለችው። አረ ሰዎች ተረጋጉ እንጂ ምን ሆናችሁ ነው? አሃ እና ለዛ ነዋ ስልክህ ላይ ደውላ ስለገዛህላት እቃ የምታወራው። ጎበዝ ሰራተኛ ስለሆነች ላይ ተቀምጣ ነው የምትሰራው አይደለ? ጽናት በቃ ነገሩን አብርዱ እንዴ፣ በኋላ አውሩበት። ክብሩ እኔ በቅቶኛል እንዴ። ሁሌ እየተሸነፉ መኖር እኮ በጣም ይሰለቻል። ቆይ እኔ ያለመናገሬ ነው እንደምታዩ? እኔ እኮ ብዙ ነገር እያየሁ ዝም ያልኩሽ እኮ ስለማምንሽ ነው። አረ እሺ እስቲ ምን አየህብኝ ንገረኝ በእናትህ። ማታ የሚደውለውስ አንቺስ በኩል ሌሊት እየወጣሽ የምታወሪው ቆይ 24 ሰዓት ቻት የምታደርጊውስ ነገር ኖርማል ነው? እኔ ላንተ ምን ያክል ታማኝ እንደሆንኩኝ በደንብ ታውቃለህ። ይኸውልሽ ሰው እንዲያምንሽ የምትፈልጊ ከሆነ አንቺም ያንን ሰው ማመን አለብሽ። እሺ ዝም ብለሽ ስለመተማመን አታውሪ። ጽናት ምን ሆነሽ ነው? ቢያንስ አንዳችሁ ሳስትሆኑ አንዳችሁ ዋሙ ነቅታችኋል እንዴ? በዚህ ሁኔታ እኮ ትዳራችሁ ነው የምትጎዱት። እዚህ እኮ ማንም በተናደደ ቁጥር እኔ ጽናት መረጋገጫ መሆን የለብኝም አይመስልህም? ምን መሆን ነው? ያስተካከልኩትን ቤት አታመሰቃቅልብኝ እንጂ። ጽናት ከዚህ በላይ ማውራታችን ጥሩ አይሆንም። ስለዚህ ተይኝ። አሃ አንተ ስትፈልግ ማውራት እንችላለን። አንተ ካልፈለክ ደግሞ አናወራም። እንደዛ ነው አይደል? ጽናት ተናድጃለሁ እያልኩሽ እኮ ነው። በቃ ውጪልኝ። አንተ ስትናደድና ብቻህን መሆን ስትፈልግ ብቻህን መሆኛ ስፍራ ክፍል ነው አይደል? ቆይ እሺ የኔ ሲከርታታ የት ነው? ከየት ነው ውጡልኝ ብቻ የለውም ብዬ ብቻዬንም ሆነ። አንቺ እትዬው የምናገረው አይገባሽም እንዴ? በቃ ተይኝ። አትጩህብኝ። ደግሞ ጭራሽ ስሜም ጠፋብክ አይደል? እሺ አንቺ ካልወጣሽ እንውጣለን። የትም አትሄድም። ተናድጃለሁ እያልኩሽ ነው። አይገባሽም? እኔ ሳልናደድም? ቆይ ጽናት አትናደድም? እስከ ዛሬ ድረስ እንደፈለጋችሁ ስትሆኑ ስሰማችሁ ነበር አይደለ? አሁን ደግሞ የኔ የመናደጃ ጊዜ ነው። እኔ ላይ ንዴትህን ማሳየት ነው? ጥሩ በቃ እሺ ረፍት አድርጊ። እኔ ምግቡን ላምጣ። አሁን እኮ ደህና ነኝ እህቴ። ዝም ብለሽ ነው የምትጨነቂ። ምግብ ራሱ በልቻለሁ። አሁን ሁለቴ ጎረስኩ ብለሽ በላው ልትይ ነው? ደግሞ ምግብ ይጠግንሻል እንጂ እኮ አይጎዳሽም። እሱም አይጎዳኝም፣ ግን ዝም ብለሽ እያበላሽኝ እንዳልወፍር። ወፍረ ምን አባቱ ብቻ አንቺ ዳኝልኝ እንጂ ለምን እኔን አታኪ እንዴ? በዚህ ስፍና የወፍር ያስበሽዋል ምን እንደሞ። ለማንኛውም በቃ አሁን ረፍት አድርጊ። እኔ ምግቡን ላሞቀው። እንዴ እህቴ፣ እኔ እኮ ትኩስ ነገር አልበላም። የኔ ነገር እየረሳሁት እኮ ነው። መጣው ጆከር፣ እዚህ ምን ትሰራለህ? አንቺን ለማየት ነው የመጣሁት። እንደማታስገባኝ እኮ ስለማቅ ዘልዬ ነው የገባሁት። ምን አድርጌ? አዎ ዘልዬ ቁልፉን እኮ ወስደዋለች። እሺ አሁን ተመልሳ መምጣት እኮ አይቀርም። እንዴት እንደምትወጣ አላውቅልህም። እንኳን አንቺ ደህና መሆንሽን አየሁኝ እንጂ ምንም ቢሆን ግድ አይሰጠኝ። እኔ ደህና ነኝ። አንተስ እንዴት ነህ? ቆይ ግን የት እያረፍክ ነው? አላውቅም። በቃ እንዴት እንደሚነጋ እንዴት እንደሚመሽ አላውቅም። አንቺን ነበር ሳስበኝ ነበር። ግን ጠቁር ብለሃል እኮ። እኔን ተይኝና አንቺ እንዴት እንደዚህ አይነት ውሳኔ ተወስኛለሽ? እና ምን ላድርግ? ግራ ሲገባኝ ተስፋ ቆርጬ እኮ ነው። እና
ቆይ ለእኔ ልትነግሪኝ ለምን አልሞከርሽም? ለእኔ ሳትነግሪኝ አንድ ነገር ብትሆኚ እኔ ራሴን ይቅር የምለው ይመስልሻል? በሰዓቱ ማንንም ማግኘት አልፈለኩም ነበር። ለዛ ነው እንዴ። ለምንድን እንደሱ የምታይ? ሰኒ አንድ ነገር ብትሆኚ እኔ የሚወስንሽውን ውሳኔ ነበር የምወስነው። እንዴ እንደዛማ አትበል። እኔ እኮ ተሳስቼ እንደዚህ ያደረኩት፣ አንተ ደግሞ መሳሳት የለብህ። አትለቀኝም? ትንሽ እንተቃቀፍ። በጣም ናፍቀሽኝ ነበር። እኔ የምልሽ ጁስ ልፈጭልሽ ብዬ እኮ የምን ላድርግልሽ? ደስ ያለሽ ይሁን እህቴ። አይ አንዱን ምረጭ እንጂ ሁሉንም ገዝቻለሁ እኮ። ምንድን ነው? እቃ ወድቆ ነው የሚሆነው። ተይው ጎራንሷ። ምን አባት አደርጋለሁ እዚህ? ሰኒን እኮ ልጠይቃት መጥቼ ነው። እና እዚህ ውስጥ ሆና ነው የምትጠይቃት? አይ እንደዛማ አይደለም። ያው እንዴት መሰለሽ፣ አይ እህቴ ያው አንቺ ካየሽ እንዳትናደጂ ብሎ እኮ ነው። እሺ ሳሎን እናወራለን። እኔና አንቺ እዚህ ብታወራ ይሻላል። እዚህ አውራው። ሳሎን ሂድና ጠብቀኝ፣ እኔ እመጣለሁ። እህቴ በእናትሽ ምንም እንዳትዩ፣ ለይኝ እኮ ነው የመጣው። አይዞሽ በሰላም ነው የምናወራው፣ አትጨነቂ። ጆከር ምንድን ነው ያደረግከው? ራሴ ወጥቼ ባዩ ይሻለኝ ነበር። ሻም ምን ልትለው ይሆን? ቆይ ምንድን ነው እየሆነ ያለው? ጽናት፣ እኛ እኮ ምሳሌ መሆን የሚገባን ሰዎች ነን፣ ግን አንቺ ሁሉንም ነገር እያበላሸሽው ነው። ቆይ አሁን ምን ተቀየርኩ? ምን ያሳነስኩት ነገር አለ? በፊት ከነበረኝ አንድም ያጎደልኩት ነገር የለም። እንደውም የባሰ እጥፍ እየጨመረ ነው መውደዴ። ላሳርፍ እንዳትገልጪ ነው ላስቀምጥ። አሁን ግለጪ። ምንድን ነው? አዲሱ ክፍላችን። ግን እኮ ይህ ክፍል ግን ከዚህ በኋላ እኛ ነው። ደግሞ አልገሙም አዲስ ነው። አዎ ወደድሽው? አንተ መርጠኸው እኮ ምንም የማይስማማኝ ነገር የለም።
አንቺን ለማስደሰት ብዙ ነገር እየለፋው ነው፣ ግን አንቺ ልፋቴ እየታየሽ አይደለም። ይሄ ነገር ደግሞ እኔን እየጎዳኝ ነው። እና ጭራሽ እንደዛ አደረገች ነው የምትይ? እኔ እኮ ከቤቴ ስትርቅ ሰላም የሰጠችኝ መስሎኝ ነበር። እሷ ግን ጭራሽ በሶባት መጣች። እኔማ እኮ እንደ ሸቀጥ በገንዘብ ልትገዛኝ ስትሞክር ነው ጭራሽ የተበሳጨሁት። ይኸውልሽ አዊ፣ አንቺ አሁን ተረጋጊና ምን ልታደርግ እንዳሰበች ለእኔ ትነግሪኛለሽ። አልገባኝም። ቆይ እንዴት ነው እንደዛ ማድረግ የምችለው? አዊ አውቃለሁ ይከብድሻል፣ ግን ደግሞ ይኸውልሽ ከምሩ ጋር እንደተጋጨሽ አድርገሽ እሷ ልታደርግ ያሰበችው ነገር እያጣራሽ ለእኔ መንገር አለብሽ። እንዴት ነው መታምነኝ? ጭራሽ ዛሬ እኮ ጸብ በለው የነበረ ንግግር። ይኸውልሽ አዊ፣ አሁን ላይ እሷ የሚጠቅማት መስሎ ከታያት ምንም ነገር ከማድረግ ወደ ኋላ የምትል አይነት ሴት አለች። እሺ አሁን ሂጅ ምንድን ነው የምላት? ብቻ አንቺ ልታወሪያት እንደምትፈልጊ ደውለሽ ንገሪያት። ከዛ ምን ማድረግ እንዳለብሽ ነው እነግርሻለሁ። እሺ ካልክ በቃ አሁን ለምሩ ምግብ ስጫት፣ ከዛ ተደውይላታለሽ። እሺ ሌኒ ከቤቴ ራቂ 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 ብለሽ አልሰማ ብለሽኛል። ከዚህ በኋላ ማድረገውን ያውቃለሁ ነው አይደለም? እሱ እኮ አይደለም ጉዳያችን። ጉዳይክ እኔና ሰኒን አንድ የማድረግ ብቻ ነው። አንተ ሰውዬ ምንድነው የምትለው? እኔ ምንም ግራ እያጋባኝ ነው ያለው። እንደዛ አላደርግም። ትሰማኛለህ? ኮሰረቴ ድጋሜ በዚህ ጉዳይ እንድትጎዳ እኔ በፍጹም አልፈልግም። ምንድነው የምትሰሪው? ምንም ክብሮምዬ፣ እንደዚሁ ተፈጥሮን እያደነቅኩ እኮ ነው። ይኸው እዛ ጋር ደረጃውን አይገርምም? ግን እንደው የሰው ልጅ ጥበቡ ግን ግርም ይለኛል። እንዴት ነው ግን እንደዚህ ድንጋይ በድንጋይ ተደራርቦ መወጣጫ ደረጃ የሆነው? እንደገና ይኸው መሬቱን ሴራሚክ ሆኖ እንደዚህ መሄጃ መሆኑ፣ ይኸው በሩ ይሄ ብረቱ ተቆራርጦ በር መሆኑ አይገርምም? ይሄስ እንዲህ ተደራርቦ መኖሪያ ሆኖ አምነን እዛ ውስጥ መሆናችን አይገርምም? ይኸው ጫማው ራሱ በጣም እኮ ነው እኔ ተፈጥሮ ግርም የሚለኝ። የሰው ልጅ ጥበቡ እንዴት አሰቡት ግን? ኒና፣ አንቺ እንደሆንሽ እንደ ውሃ ቢወቅጡሽ እምቦጭ ነሽ እንዴ! በሰው ህይወት ጣልቃ አትግቢ። ስንቴ ነግሬሽ እንደው አሁንም እዚህ ቆመሽ ታዳምጫለሽ አይደለም? ውይ ክብሮምዬ፣ አጋጣሚ እኮ ነው ልክ ወደ ታች ስወርድ እያወራ ሰማሁህ። ከዛ እንዳላቋርጥ ብዬ እኮ ነው። እንዳላቋርጠው ብለሽ ነው? ይሄኔም ምላስሽን የሚያስቆርጥ ነገር ሰምተሽ ነበር። ውይ ክብሮምዬ፣ ምላሴ እኮ መተዳደሪያዬ ናት። ቢያንስ በሌላ ነገር ብታስፈራራኝ ምን ነው? አንቺ ምንም ቢሉሽም አትለወጭም። ውይ ክብሮምዬ፣ አሁንማ እኮ ተለውጬ ጽናትና ኪራን አንድ ክፍል አስቀምጬ ነው የመጣሁት። ያው እንደው ምንም ባይሆን እንኳን እንዲታረቁ። እንዴት ነው? እሷ ግን ተረጋጋች? እኔንማ ስታይም ብታይ አራስ ነብር እየሆነችብኝ ነው። ግን ባይሆን ኪራን ስታይ ትንሽ ተረጋጋች እና ትንሽ ወደ ራሷ ተመልሳለች። አሁን እንደዛ እየተዋደዱ ለጠብ ይፈላለጋሉ። ኧረ ነገር ደግሞ የሚገርም ነው። አረ ማዕበሉ ለእኔ ነው የሚተርፈው ጠንቀቅ ካላልኩኝ። እሺ አሁን ግቢና አርፈሽ ተቀመጭ።
ግቢ። እኔ እዚህ ስራ ስልክ እያወራሁ ነው። ኧረ የስራ ነው እንዴ? ስለ ኮሰረት እያልክ እያወራህ አይደል እንዴ? ኒና በማገባሽ አትግቢ፣ መስመር አትለፊ እንጂ። እሺ በቃ ማገባኝ ከሆነ ይቅር። ምናልባት መናገር ከፈለክ ብዬ ነው። ካልፈለክ ይቀራል። ምን እንደሚሻልሽ በምን አውቃለሁ? ሳወራ አለመስማትሽን በመላክ እችላለሁ። ራቅ ብዬ ባወራ ነው የሚሻለኝ። ይገባኛል እኮ ግን ደግሞ ፍቅር የሚገለጸው እኮ በሰላም ነው። በሰላማዊ መንገድ ልገልጽልህ ስሞክር ምንም ሊገባ አልቻለማ። መስሎሽ ነው እንጂ እኔ በጣም ተረድቼሻለሁ። በቃ ደግሞ ይሄን ነገር አንዴ አውርተን ፈተናል አይደል? ለምን ደግመን እናወራለን? እሺ ግን ደግሞ በቃ በቻልከው አቅም ከዛች ልጅ ራቅልኝ። እንደ ቤታችንን ሰላም አትንሰው። እሺ አንቺ ባትይኝም እኮ ነው ያልቀረብኳት። እንደ ሀና አይነት ቀልቃላ ሴቶች እኮ በቀላሉ የሰው ዓይን ውስጥ መግባት ይችላሉ። ያ ደግሞ እኔን ያስፈራኛል። የኔን እኮ እዚሁ አንቺ ጋር ተስቦ ቀርቷል። ስለዚህ በቃ ምንም አትናገሪ፣ ይበቃል። እሺ አሁን ግን ምግብ አንበል? አይ እኔ ብዙም አላሰኘኝም። ምን ነው ራብሽ እንዴ? አዎ እኔ ርቦኛል። እንዴ ቅድም ከሄድን ጀምሮ እኮ ምንም አልበላም። እኔን እንደዛ ቆሌን ገፎኝ እነሱ እዚህ አለማቸውን ይቀጫሉ አይደል? ማን ነው? ውይ ገባው እኮ ኪራዬ፣ ሳላስበው እኮ ነው። ድንገት ብታይ በዚህ ጋር ሳልፍ በሩን ሳላስበው ነካ ሳረገው ብርግድ አለ እና ለእናንተ ደግሞ ያው በዚሁ አጋጣሚ ከመጣ አይቀር ምግብ ምሳ ካስፈለጋችሁ ብዬ እኮ ነው። እንዴት ነው ኬተሪንግ አገልግሎት ምናምን ትፈልጋላችሁ? እሱ ጋር ቆምሽ እየሰማሽ ነበር አይደል? ማ እኔ ኒና ነኝ ተለጥፌ የምሰማው እንዴ? ኧረ እኔ አልሰማሁም። ድንገት በአጋጣሚ በዚህ ጋር ሳልፍ እኮ ነው ነካ ሳረገው ዝም ብዬ ግብት አልኩኝ እንጂ እኔ ምንም ተለጥፌ እኮ አልሰማሁም። እንዴ ምን ሆነሽ ነው ጽዬ? ግን ያው በዚሁ አጋጣሚ እንዴት ነው የምግቡን ነገር እንዴት ላድርግላችሁ? ችግር የለውም እዛው አቅርቢ እንመጣለን። ይሻላል። አይ እኔ እኮ እዚሁ እየተሟዘዛችሁ አይ ማለቴ እየተጎራረሳችሁ መብላት ከፈለጋችሁ ላምጣላችሁ ብዬ እኮ ነው። ጺሞ በቃ ወከባ አትፍጠሪ ሂጂ። እሺ ግን እኮ ኪራይ ጽዬ እኔ ምን አባቴ ላድርግ? እርስ በርስ ስትባሉ ስትጨቃጨቁ እኮ እኔ መሀል ቤት ተጨነኩኝ። እሺ ለማን ላግዝ? ለአንተ ባግዝ እሷ ታኮርፋለች፣ ለእሷ ሳግዝ አንተ ታኮርፋለህ። እሺ እኔ ከማን ወገን ልሁን? ፊት እያየሁ ተሳቀኩ እኮ ኪራዬ። እሺ በቃ ሂጂ አሙቂው፣ እኛ እንመጣለን። እሺ በቃ አዘጋጃጃለሁ። እሺ ይቅርታ ግን ጨርሱት። ይቅርታ። አይሲሙ በቃ ወከባ መፍጠር ትወዳለች አይደል? በጣም እንጂ የቤቱ ድምቀት እኮ እሷ ናት። ግን አሁን ይሄ ዝም ብላ የምትለፈልፈው ነገር በጣም እያናደደኝ መጥቷል። ያው ሁላችንም ብንሆን እኮ ያለ አንድ ደካማ ጎን አንፈጠርም። መቻል በቃ ሻውን እንሂድና ምግቡን እንብላ። ምን ነው ያረግሽው ነገር ጸጸተሽ እንዴ? አይ እንደዛ እንኳን አይደለም። ይልቅ አንቺ ምንም አለማድረግ ነው የጸጸተኝ። ማለት አልገባኝም። ቻይት ናምዬ አትለጠፊብኝ። ስንት ጊዜ ነው የምነግርሽ? እዛው ራስሽን ቻይ። እሺ ናፍቀኸኝ እኮ ነው አይደለ? በጣም አንጀት ትበይለ እንዴ? ለማንኛውም እያንዳንዷን ነገር ለናኦሚ ነግሬዋለሁ። ከሱ ጋር መጨረስ ትችያለሽ። ሲጀምር ምንድነው የምትነግሪው? እኔና አንቺ ምን አለን? ናኦሚ በፍጹም እንዳታምናት። ምንም ነገር አላልኳት። እና ታዲያ አውቃ ከሆነ ምን እያክለፈለፈ አስመጣሽ? ናኦሚ በቃ እኮ እኔ አንተን ማይ በሷ በኩል ስለሆነ ነው። በቃ አሁን አብረን እንውና ልጃችንን እናሳድግ። እንዳትነኪም ብዬሻል። ድሮም እኮ ስነካ ልክ እንደዚህ ልብ ቅልጥ ይል ነበር። አሁንም አልተቀየርም ማለት ነው? በፍጹም የለም። እንደውም ትሰምኛለሽ፣ በፊት ከምን አይነት ሴት ጋር ነው የነበርኩት ብዬ ራሴን በጣም እየወቀስኩ ነው። አሁን መመላለሱ ምንም አይጠቅምም። ይሄውን በናኦሚ ፊት እኔን መከታተልና ማውራቱን ታቆሚያለሽ። ምን ማለት ነው? አንቺ ለማናገር እኮ የማንንም ፍቃድ መጠየቅ አይጠበቅብኝም። ካሁን በኋላ ግን አይደለምና ለማውራት ስሟን እንዳትጠሪ እሺ? ምን ማለት ነው? ለምንድነው ማልጠራት? ምክንያቱም እኔ ስላዘዝኩሽ። አረመኔ ነህ። አዎ አንተ አረመኔ ነህ። ሲጀመር አንተ ለልጅ ያልሆንክ። አፍሽን ዝጊ ብዬሻለሁ። አፍሽን ዝጊ፣ ይገልሻለሁ። እሺ ግደለኝ። አዎ ግደለኝ። ሲጀመር ለኔ ህይወት ትርጉም አልባ ሆናብኛለች። ግደለኝ። ማላረገው መስሎሽ ነው? ናሆም ተረጋጋ እንጂ በዚህ መልኩ አይደለም ችግር የምፈታው። ለምን አስለቀቅሽ? ለምን አልገደለኝም? ለምን አልገደልከኝም? ሲጀመር ናሆም እየተጠቀመችብህ ነው። አስተዋይ ሁን እንጂ። እስካሁን በጣም ተለማመጥኳችሁ፣ በጣም። ከዚህ በኋላ ግን እኔን አያርገኝ። ሁለታችሁንም አሳያችኋለሁ።
ናሆም ደካማ ጎንህን ለመጠቀም እየሞከረች ነው። ነቃ በል እንጂ። ወይኔ ነው ትንሽ ብትቆይ ይገላት ነበር። እሺ አሁን አንቺ ወደ ቤት ግቢ። እሺ ግን የት ልትሄድ ነው? እዚሁ ይሆናለሁ። እሺ ግን አስተውል፣ እሷ አንተን መጠቀም ነው የምትፈልገው። ስለዚህ ብልጡንባት። ሁሉንም ነገር እንድታስረዳኝ እየጠበቅኩ ነው። ራኬብ፣ እኔና ሰኒ ከመጀመሪያውም ጀምሮ እየዋሸንሽ ነበር፣ ግን ሆን ብለን አይደለም ያደረግነው። ቀጥል፣ እየሰማው ነው። እኔ ሰኒን ያዳንኳት ብቻ ሳልሆን ከመጀመሪያውም ጀምሮ ያገትኳት ልጅ ነኝ። እሺ ከዛስ? ታሪኩ በጣም ረጅም ነው፣ ግን በአጭሩ የኪራን ቤት ከሌላ የሚወለደው የኪራ ወንድም ቤቱን እንዳይወርስበት ብላ ካርታውን ደበቀችበት። እሺ ከዛስ? ልጁን ታውቂዋለሽ፣ ስፒር ነው። ድሮም ጠርጥሬ ነበር። ከዛ ሰኒን አገትናት። ነገር ግን የሰኒ እውነትን ይዘው ግትር ማለትና ታማኝነት ሳላስበው ገዛኝ። ቀስ እያልን ተላመድን። ከዛ እንደማልጨክንበት ሲገባው ለሌላ ወስዶ ሊያስረክቧት ወሰነ። ትሰሚኛለሽ? አርፈሽ ቀጥ ብለሽ የማትይዥ ከሆነ ዛሬ የህይወትሽ ፍጻሜ ነው። ደህና ነሽ? አዎ ደህና ነኝ፣ ደህና ነኝ። በቃ ና እንሂድ። ቃልሽ ላደራ እሱንም እንዳትከሹ። እሺ አልከሱም። አሁን ና እንሂድ። አደራ ና ሳይነቃ እንሂድ። እንዴት እንደሆነ አላውቅም፣ ሰኒን ከሱ እጅ ፈልቅቄ ወሰድኳት። ከዛ ወደዚህ መጣ። ይህን ሁሉ ድራማ ስትሰሩ ግን እኔን እየዋሻችሁኝ ነበር። ነገር ግን ምንም አማራጭ አልነበረንም። እዚህ እንደመጣን ህይወታችንን የሚያመሰቃቅል ነገር የሰማ ነው። ምንድን ነው እሱ?